ነገር ለምሳሌ አንድ ነገር ያ ፈጣሪ የት እንዳለ ራሱ ማወቅ እኮ አልቻልንም እኮ ተከራከራችሁ ምናምን ግራ ገብቶን ያለን የተደበቀ እውነት ማለት እሱ እኮ ነው። እስካሁን ድረስ አብ አልታየም አልተገለጠም ማለት ነው። ድብቅ ነው። ሁሉ አልተገለጠም እኮ በቃ ሁሉ ነገር አልተገለጠም ሆነ ነገር አብ አልተገለጠም ማለት ነው። በጣም ይገርማል። መንፈስ ቅዱስስ አልተገለጠም? መንፈስ ቅዱስ እንኳን ያው ተገልጧል። ማስረጃ ያሳየን እስኪ ትልቁ ላይ መንፈስ ቅዱስ የተገለጠበት። መንፈስ ቅዱስ ያው በእኛ ሆኖ የሚያወራው አለ አይደል? በጸጋ ምናምን እሱ ነው ያወራኛል። ማስረጃ ያሳየን እስኪ እንደተገለጠ ማስረጃ ያሳየን። ከፍተህ መጽሐፍህ ላይ መጽሐፍ ቅዱስ ላሳይ። እኔ እዛ ታድርሰኛለህ ግን ብዬ አላሰብኩም ነበር። በአጋጣሚ ስለነበር እሺ ላውጣውና እስከዛ ያው እሷን አዋራት። ጥያቄ አለ ይቀጥል። የገባች ሶስት ጥያቄ አለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ነው። አልሐምዱሊላህ። እኔ መጀመሪያ የሆነ በልጅነቴ የሆነ ሱቅ ነበር የምሰራው ማለት ነው። ተቀጥሬ ስሰራ የሆነ ጊዜ ምንም ስለማላቅ አነሳ ነበረ ማለት ነው ብር። ከዛ ያንን ብር ምን ያክል እንደሆነ አላውቀውም ብዛቱን፣ ሰውየውንም ደግሞ አላውቀውም። አሁን ስለ ከሩቅ ነበር የምሰራው። አሁን ደግሞ ያለሁት ሌላ ሀገር ነው። ለመክፈል ያንንም ሰው አላገኘውም። ያበሩንም መጠን ደግሞ አላውቀውም። እንዴት ማድረግ እችላለሁ? ሰደቃ መስጠት ይሄን ያክል ሊሆን ይችላል ብለህ የምታስበውን ገንዘብ ለድሃዎች፣ ለምስኪኖች ሰደቃ መጽዋት መስጠት። ማንኛውም ምንም ያክል ቢሆን ስለ ብዛት እስከ 3 ወር ምናምን ነው የሰራሁት። በዛ ጊዜ በቃ የማነሳውን አላውቅም። 500ም በቀን 700ም ማነሳ ጊዜ ነበረ። ማንም ምን ያክልም ሰደቃ ማውጣት ችግር የለውም። ይሄን ያክል ሊሆን ይችላል ብለህ የምታስበውን ሰደቃ ማውጣት። እሺ አመሰግናለሁ። አንድ ጥያቄ ልጨምር። የተደበቀውን አትወጣህ እንዴ? ወጣህ እንዴ? ማን ጋር ነው የሚረብሸው? ማን ጋር ነው የሚረብሸው? لماذا تربشوننا يا جماعة؟ ليش؟ ايش ጥያቄ አለ? ገጠ ሰላም አለይኩም። እሺ አንድ ጥያቄ ሰላም ወንድም ውስጥ እንዴት ነህ? አልሐምዱሊላህ። የሆነ ጥያቄ ነበረኝ። ጥያቄ ሱጁድ ላይ ሆኖ በአማርኛ ማለት በራስ ቋንቋ ዱዓ ማድረግ ይቻላል? በአረበኛ ያልቻለ ሰው ችግር የለውም። ደስ ባለ ቋንቋ በሚችለው ቋንቋ ማድረግ ይችላል። አላህ በቁርአን ላይ ላ ዩከልፍ ላሁ ነፍሰን ኢላ ወስዐሃ ብሏል። እኔ አንዲትን ነፍስ ከምትችለው አቅም በላይ አላስገድዳትም ብሏል። እሺ ፈተቁላህ መስተጣዕቱም ብሏል። በቻላችሁት አቅም እኔን አላህን ፍሩ፣ እኔን አላህን ታዘዙ ብሏል። ሰው አረበኛ ካልቻለ በአማርኛ ማድረግ ይችላል፣ ችግር የለውም። በኦሮሞኛና በትግርኛ ከሆነ ግን እነሱም ይቻላል። ማሽ ሽክራን። ጥያቄ አለ? ቀጥል። ጥያቄ አለ? ቀጥል። ገብረ መስቀል ሰላም ነው። ሁሉ እንዴት ነው? አለን አልሐምዱሊላህ። እሺ አይሰማም? ይሰማል። እሺ መንፈስ የተገለጠበትን አሳየኝ ያልከው ነበር መሰለኝ። እኔ ትልቁ ላይ አድርጌና አላፈል መንፈስ ቅዱስ በመለኮታዊ ማንነቱ ተገልጧል።
በመለኮታዊ ሳይሆን እንደ እርግብ አምሳል ሆኖ ተገልጧል። ዮሐንስ ማለት ማቴዎስ ወንጌል ምዕራፍ 3 ቁጥር 10 አምላክና ያልኩት እኔ አምላክ በመለኮታዊ ማንነት ወይ በመለኮታዊ ይታዩ አልተገለጠም። በመለኮታዊ ይታዩ ሶስቱ በመለኮታዊ የሚታዩ አይደል? በመለኮት ሶስቱ አልተገለጠም። አዳም ተረጋ በመለኮት አልተገለጠም። በመለኮት ሶስቱ የማይታዩ ምን ጥያቄውን መልሳ በመለኮት ሶስቱ የማይታዩ ምን ያሉ አዳም በመለኮት ሶስቱም ተገልጠዋል አልተገለጡም? አመልስ ቦታቸው አይታዩም። በመለኮት የሚታይ አይደል? ይታያል አይታይም አላልኩም። በመለኮታዊ ባህሪያቸው ተገልጠዋል አልተገለጡም? አልተገለጡም። ሶስቱም እሺ ቀጥል። እሺ ጥያቄ ማን ነው? ገብረ መስቀል ቀጥል። አልተገለጡም። ጥያቄ ያለኝ እሺ ጥያቄ አይ ሰማም ገብረ መስቀል አንዴ የሚሰጥ የኔ ጥያቄ ምን መሰለህ? ሙሐመድ ነብዩ ያነባል አያነብም? ምን ነብዩ ሙሐመድ ያነባል አያነብም? ማንበብ ማለት ምን ማለት ነው? መጽሐፍ ማንበብ ይችላል አይደል? መጽሐፍ ማንበብ አይችልም። ነብስላህ እሺ ምንድነው የሚያነቡት? ጅብሪል የሚናገራቸውን ግልጠተ መለኮት ራእይ ያነባሉ። የአላህን አናቅጽ ማስረጃ ግልጠተ መለኮት የሚል ማስረጃ። አዎ አናቅጾች ማለት ነው። አናቅጾችን ያነባሉ። ላሳይ 62 ቁጥር 2 ላይ የሚል የለም ብዬ እኮ አናቅጾችን ያነባሉ። ላሳይ ከአላህ የሚመጣ ግልጠ መለኮት አንቀጾችን ያነባሉ። ላሳይ ማስረጃ እኔ ትልቁ ላይ አድርገኝና አልጠይቅህ። ትልቁ ላይ አድርገኝና ይከፍቼ አልጠይቅህ። ላሳይህ አሳይኝ አላልክማ? እኔን ትልቁ ላይ አድርገኝና ከፍቼ አልጠይቅህ። ምን ለብረ ትልቁ ላይ ማድረግ ማስረጃ ስፈልግ ጊዜ ትልቁ ላይ አድርጋለሁ። ስትፈልግ ጊዜ ትልቁ ላይ ላይ ይጽፋል አይጽፍም? እሺ ቆይ አንዴ ይጽፋል አይጽፍም? ይጽፋል አይጽፉም? እሺ ትልቁ ላይ አድርግ ና والله ወሬት እንደምትሄድ አውቃለሁ። ምስኪን አዲስ ዛሬ ነው አይደል? ያውቁ እንዳትወርድ ወርዳል። ምን ሊያመጣ እንደሆነ ታውቃላችሁ? ነብያችን ሰለላሁ ዐለይሂ ወሰለም የመጨረሻ ህይወታቸው ላይ አምጡ ልጻፍላችሁ ብለው የተናገሩትም ማለት ነው። ከዛም በፊት የማታውቁት ብዙ ሐዲስ እሰጣችኋለሁ እኔ ልጻፍላችሁ እያሉ የተናገሩት ግን ልጻፍላችሁ ሲሉ ጊዜ ሊያስጽፉ ነበር። ሰሃቦችን ኑ ጻፉ ብለው ያዟቸዋል፣ ይጽፋሉና አሊ ኢብኑ አቢ ጣሊብ ወዴት እናንተ እዚህ የሚነግሯችሁ ሐዲሶች ሁሉ እኔ ገና ሀሳቡ ስታወራ በጭንቅላት ውስጥ ታውቃለህ ወዴት እንደምትሄድ ምን እንደሚል እዛ ላይ ምን እንደጨመርክ ምን እንደተቀነሰ ሁሉም ከነ ፊደላት ነው የማውቀው። ለመማር ብትጠይቁ የተሻለ ነው። ቦታቸው አለ አይደል? አላህ መስተዓን። እሺ ጥያቄ አለ። ገብረ መስቀል ጥያቄ አለ? እሺ ጥያቄ ምንድን ነው? ይሰማል? እስላም የነቢያት ሃይማኖት ነው ማለት ነው እስኪ መረዳት ፈልጊ። መልካም እሺ። ባጭሩ አምላክ ነቢያትን ሁሉ ሲያስነሳ ጊዜ ያዘዘባቸው ሃይማኖት ነው። ስለዚህ እነዚያ ነቢያቶች ከአምላክ ተቀብለው የሰበኩት ሃይማኖት ነው። ስለዚህ ከዚህ አንጻር ነው ኢስላም የነቢያቶች ሃይማኖት ነው ስንላቸው። ለምሳሌ አምላክ አላህ በሱራ ሹራ ላይ ሲናገር من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى ይላል። እነሆ ይሄን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ ክርስቶስን አዝዤባቸው የነበረውን አለ። ስለዚህ እነዚያ ነቢያቶች ሁሉ ያዘዙባቸው ሃይማኖት ነውና እነዚያ ነቢያቶች ከአምላክ ተቀብለው የሰበኩት ነውና ለዚህ ነው የእስላም የነቢያቶች ሃይማኖት ነው የምንላቸው። አይ ለምሳሌ ነቢያት የትኞቹ ነቢያቶች ናቸው? አሁን ለኔ ወንድማችን የትኛው ነቢያት? ለምሳሌ ነቢያት ስትል እነማን ናቸው? ከነቢያት አንዱን እስኪ ጥራልኝ። ለምሳሌ ነቢይ ያዕቆብ መውሰድ ትችላለህ፣ እነ አብርሃም፣ ልክ እንዲሁ ደግሞ እነ ዮሴፍ፣ ልክ እንዲሁ እነ ሰለሞን፣ ልክ እንዲሁ እነ ክርስቶስ፣ እነ ሙሴ ሐዋርያቶች፣ የክርስቶስ ተከታዮች ሁሉ ሙስሊሞች ነበሩ። ቃል በቃል ቁርአን ላይ ተቀበሉ።
ነቢያት እኮ እነዚህ ስም አይደለም። ነቢያት ማለት እነ ኢሳይያስ እነ ዳንኤል ናቸው እንጂ እነ ሙሴ እኮ እንትና ለምሳሌ አብርሃም ነብይ አይደለም የሚባለው። ሊቀ ነቢያት እሱማ ሊቀ ነቢያት ነው እንጂ ሊቀ ነቢያት የነቢያት አለቃ ነው። ስለዚህ ሙሴና ህዝቦቹ ሙስሊሞች እንደነበሩ ቃል በቃል ተቀምጧል። ለምሳሌ እሺ ማስረጃ ለምሳሌ ሙሴ ታዲያ ታቦት እንዲቀርጽ ታቦቱን የቀረጸው ሙሴ ጌታ የሰጠው ጽላቱን ነው እንጂ ታዲያ እንዴት የእስልምና ሃይማኖት አሁን ታቦት ታምናላችሁ እንዴ እናንተ? ታቦት ምንድነው? ስለ ሃይማኖት ተጨርሰናል። አሁን ስለዚህ ሃይማኖታቸው ኢስላም እንደነበረ ቃል በቃል በቁርአን ላይ ተቀምጧል። በአንተ መጽሐፍ ላይ ግን ሃይማኖታቸው ምን እንደሆነ ነብያቶች አይታወቅም። ይታወቃል እንጂ እንዴት በደንብ ነው የሚታወቀው? ነቢያት ማለት ምንድነው? ክርስቲያን አይደል? አንተ ለምሳሌ ሃይማኖት ምንድነው? ኦርቶዶክስ። በጣም ጥሩ። ሙሴ ክርስቲያን ነበር? ታዲያ የቃል ኪዳኑን ታቦት የተሰጠው ለሱ አይደል? ታዲያ ለማን የተሰጠው? ሙሴ ክርስትና ሃይማኖትን ተከተሉ ያለበት ወይንም ራሱን እኔ ክርስቲያን ነኝ ያለበት አንድ ማስረጃ መጽሐፍ ቅዱስ ለምሳሌ ነቢያት ሙሴ አለ ማውጣ ቆይ ብሉይ ኪዳን ቆይ መጽሐፍ ቅዱስ ላውጣ ነው። ይቅርታ እስከዛው ሌላ አስተናግድ። ጥያቄ ያለው ካለ ይቀጥል ካለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደና ሰላም ነው ወንድም ሁሴን? አልሐምዱሊላህ። እኔ ጥያቄ ነበረኝ። ጥያቄ ለሰው ብር አበድሬ ነበረ የዛሬ 6 ዓመት እንደዛ ማለት ነው። እውነት ነው። እሺ ከዛ ብሬን ስጠኝ ትለው 3300 ብር ነበርና ያበደርኩት የሳውዲ ብር 2000 ብር እንደሰጠኝ 1300 ብር እንደቀረው አገር ገባ። ከዛ በኋላ ብሬን ስጠኝ ትለው በሰጠሽኝ ሂሳብ ምንዛሬ ነው የምሰጥሽ አለኝ። እንዴ ብለህ በሰጠኝ ምንዛሬ ትሰጠኛለህ? ባበደርኩህ እኔ የሳውዲ ብር ነው የሰጠሁህ። ለምን 10 ዓመት አይቀመጥም? የምጠይቅህ የሳውዲ ብር ነው 1300 ብር ነው 1300 ብሬን ስጠኝ አልኩት። እሺ ሂሳቡ ባሁኑ ይታሰብና ልስጥሽ አለ። ባሁኑ ባለበት ሰዓት በ2 ዓመቱ ነው አሰበና 18000 ብር መጣ። 18000 ብር ሲመጣ አካውንት ላይ ያለኝ አካውንት ትልክለት ስልኩን ዘግቶ ጠፋ። ያ ሰላም። እሺ ስልኩን ዘግቶ ጠፋና ሪከርድ ያደረኩለት። አሁንም ቢሆን 10 ዓመት ብመጣ እኔ የምጠይቅህ የሱዲን ብር ነው። ታቀነሰም በዛችሁ ታጨመረም በዛችሁ ነው የምጠይቅህ አልኩት። ከ2 ዓመት በኋላ መልሼ ነው ሀገር ገባሁ። ሀገር ትገባ ጠየቅኩት መልሼ። አሁን ምን ዛሬ ጨምሯል ሂሳቤን ሰብና ላክልኝ ትለው እሺ አካውንት ላይ ያለኝ ላኩለት 500 ብር 5000 ብር ኢትዮጵያ ላከልኝ። ይሄ እኮ 300 ብር ምን ዛሬ እንኳን አይችልም 300 ብር ነው ያለበት ትለው የለኝም ዝግ እያልኩ ሰጥሻለሁ ብሎ ስልኩን ዘጋሁ ነው። ፈታን በይሄት እሺ ስልኩን ዘጋሁንም ስልኩን ተዘጋ በኋላ ጠፋ ኖረ። እኔም ተመልሼ መጣሁ ወደ ሱድ እሱም መጣ። አሁን ደግሞ እዚህ ተጠይቀው በፊት ተሳስበናል በዛው በተሳሰብነው ሂሳብ 5000 ብር ሰጥቼሻለሁ የተረፈው ነው የምሰጥሽ አለኝ። አይ እንዴት ብለህ እንደዛ በተሳሰብነው እኮ በፊት ነው ያን ደግሞ ነግሬሃለሁ 10 ዓመት ብትቀመጥም በዛው ሂሳብ የሱዲን ብር ነው የምጠይቅህ ትለው ተሳስበናል ወደሻል ተወደድሽ ታልወደድሽ ሐራም ነው የሚሆነው ሲጀመር አለኝ። እንዴት ይታያል ይሄ? ትክክለኛው አንቺ ነሽ። በሳውዲ ብር ነው መስጠት ያለበት። አንድ ሰው ባበደረባችሁ የገንዘብ አይነት ባበደራችሁ መጠን ነው መመለስ ያለበት። የፈለገ ጊዜያቶቹ አመታቶቹ ቢቀያየሩና ቢረዝሙም እንኳን የሳውዲ 1000 ሪያል አበድረሽው ከሆነ ይህ ሰው የሳውዲ 1000 ሪያል ነው መመለስ ያለበት ዛሬም ቢሆን ማለት ያ እሱ እኮ የሚለው መጀመሪያ ተሳስበን ወደሽ ገብተሻል። እኔ በወድ በሰዓቱ ስልክ ዘግተሃል። እንደገና መልሼ ተጠይቀህ 5000 ብር ልከህ ነው የዘጋኸው መልሰህ እንዴት ነው? ተፈልክ 5000 ብርህን መልስልሃለሁ 1300 ብር ይሰጠኝ አልበለዚያ 5000 ብሩ በ300 ብር ይቻቻል 1000 ብሬን እንኳን ስጠኝ ትለው አይሆንም አለ። አቤት
ሰማን እኮ ለሶስተኛ ጊዜ ደገምሽ ነው። አንተ ጥያቄ ይሁንሽ እየሰማሽ ነው። ሶስተኛ ጊዜ ደገምሽ። እሺ መስጠት ያለበት ባበደርሽው በሰውድ ብር ነው መስጠት ያለበት። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሽክራን ጀዛከላህ ኸይር። ጥያቄ አለና ጥያቄ ያለው አለ? አለይኩም ሰላም ወራህመቱላሂ ወበረካቱ። እኛውም አንድ ኢማምና አንድ ተከታይ ሆነው ሰላት ሲቆሙ ሁለቱ በሚቆሙበት ሁኔታ ሁለቱም ስትሬት ይቆማሉና ይሄ እንዴት ይታያል ነው የምለው። እሱ ማለት ኢማሙና መሙመኑ ሊለይልኝ አልቻለምና ቢያንስ ሲንቀሳቀስ መሙመኑ ቢቀድምሳ እንትን አይፈጥርም ወይ? እንደሱ ነው እኩል ነው መሆን ያለባቸው። እኩል ነው መሆን ያለባቸው። የኛው ከቀኝ መቆም አለበት ደግሞ ከዚያ ይቆም። ሁለትና ከዚያ በላይ ከሆኑ ነው ወደ ኋላ ጠጋ ይልለትና ኢማሙ ወደፊት ተቀድሞ ያሰግዳል። አይሽ ማራባ ሽክራን እሺ አመሰግናለሁ። ሰይ مرحبا السلام عليكم. عليكم السلام. كيف الحال؟ الحمد لله. عندي سؤال علي بعربية تملس لي ليش أسطره إن شاء الله. سؤال في حديث الحق فهمت الحديث؟ لما نعم الله سبحانه وتعالى نعم أيوه هل نثبت الحق أو لا نثبت؟ في قولين لأهل العلم، قولان لأهل العلم في هذه المسألة. بعضهم قالوا إننا نثبتها كصفة كبقية الصفة الواردة في الكتاب والسنة من غير تشبيه أو تعطيل أو تمثيل أو تكييف، وغيرهم قالوا إنها مجاز. هاي طيب جزاكم إياكم. اشتياق لك اللي قلت ዩናይትድ ደጋፊ ነው። እኔ የራሴ ደጋፊ ነው። ልብሳቸውን ዝም ብዬ አንድ ጥያቄ ነበረኝ። ጥያቄ ምንድን ነው? ሸምሱ በል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። حياك ጎ የዛሬ 10 ዓመት አካባቢ ማለት ነው እዛን ያለው ረመዳን ላይ አንድ ቀን በልቼ ነበር። እሺ አንድ ቀን ረመዳን በልቻለሁ። እውነት ነው። እሺ በል። ወአለይኩም ሰላም ወራህመቱላህ። ተዘሳ ጨረስክ? ሸምሱ እሺ ጥያቄ አለ? ይቀጥል። ለማንኛውም ቀጣ ማውጣት ነው ያለብህ። እስካሁን ቀጣ ማውጣት እንዳለብህ እያወቅ ከሆነ ያዘገየኸው አውቀህ ቀጣም ከፋራም ግድ ይልሃል። ቀጣም ከፋራም ግድ ይልሃል። ከፋራ ቅጣት ነው። ይህን ሁሉ ጊዜ ቀጣ ማውጣት እያለብህ ሳታወጣ በመሳነፍህ ምክንያት አንድ ድሃ ማብላት ከቀጣው ጋር። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሆነ ጥያቄ አለኝና። እሺ ጥያቄ ምንድን ነው? እኔ የምኖረው ወደ ነጮች ሀገር ነው። ያው ዶላር ምናምን ነው የምንጠቀመው። ሌላ ሰው ደግሞ የምኖረው አረብ ሀገር ነው። የሆነ ጊዜ ብድር ሰጥቼው ነበር። ማለት ላይክ እኔ የሰጥኩት በኢትዮጵያ ተመንዝራ ወደ አረብ ሀገር ነበር የተላከችው እና መከፈለት ያለበት ይሄ ሰው በዚህ በሰጥኩት በዶላሩ ነው ወይስ በኢትዮጵያ ነው? በኢትዮጵያ ከሆነ ብሯ በጣም ሞታለች። በዚህ ከሆነ ያው ሸረፉ በጣም ጨምሯል። በዛ በወሰደው በአረብ ሀገር በሪያሉ ከሆነ ያው ታውቃለህ፣ እዚህ ጋር ትንሽ ኮንፊውዝን ፈጠረና በሰጠኸው የብር አይነት ባለውበት ሀገር
በጣም ይጎዳል። ተረፉ በጣም ከፍ እንትን ብለዋል። ሸዳ ዶላር ከሆነ የሰጠኸው በቀጥታ በዚያ በዶላር ትቀበለዋለህ። የኢትዮጵያ ብር ከሆነ የሰጠኸው በኢትዮጵያ ብር ትቀበለዋለህ። በሰጠህበት የብር አይነት ነው የሚከፍለው። ዛሬ ዛሬው ጨመረም ማነሰም እሱ ጉዳይ። ኦልራይት ታንክ ዩ መርሐባሽ። እሺ የተደበቀው ነው ጥያቄ አለ እንዳረብሽ ብዬ ነው። እሱ ያው ቅድም ወጥቼ ነበር መሰለኝ። አብሽር ስለሆነ ማህበራዊ ኑሮ ስለሆነ እንዴት ለምን ረብሸዋለሁ ብዬ እንትና አእምሮ ተሰማኝ። አይ አብሽር። ጥያቄ ያለው ካለ መቀጠል ይችላል። አንተም ጥያቄ ያለ ከትን ሌሎቻቸውም ጥያቄ ካላችሁ በጣም ይጠይቃል። ያዘዋና ችግር የለውም። እኔ ሃይማኖታዊ ስለሆነ ይችላል። ሰላም አለይኩም። ይሰማል? ሌላ አይሰማኝም። ወአለይኩም ሰላም። ይቅርታ ሜት አድርጌው ይሰማል። አሁን ቀጥል። እሺ የእኔ ጥያቄ ወደ እስልምና ከገባሁኝ እስልምና ከተቀበልኩኝ 2 ዓመቴ ነው እና 2 ረመዳን አሳልፋለሁ እና እስካሁን ዘካ አልከፈልኩም። ዘካ አላወጣሁም። ለምንድን ነው? እዳ ስላለብኝ ነው። እየሰራሁ እዳ እየከፈልኩ ነው። ስራ አለኝ፣ ነገር ግን እዳ አልጨረስኩም። እንዴት ይሆናል? ይህን እስቲ መልስልኝ። ከሌለህ ግዴታ የለብህም። ከሌለህ ግዴታ የለብህም። ሲጀመር ችግር የለም፣ ምንም የለብህም። ባለህ ጊዜና አቅሙ ባለህ ጊዜ ከዚያን ጊዜ ጀምረህ ለሚመጣብህ ረመዳን ዘካተል ፊጥር ታወጣለህ። በሌለህ ጊዜ አልፏል። እሺ ሁለተኛ ጥያቄ አለኝ። በእስልምና አባታችን አዳም ነብይ ነው ይባላል እና አባታችን አዳም ነብይ ከሆነ በእስልምና ለልጆቹ አምልኮ በተመለከተ ያስተማረው ትምህርት ካለ እሱ እንድትነግረኝ ፈልጌ ነው። ለልጆቹ አደም ዓለይሂ ሰላም ያስተማረው ትምህርት ምንድን ነው? አምላክ አላህ ስብሐነሁ ወተዓላ አንድና ብቸኛ እውነተኛ አምላክ እርሱ ነው። እርሱም በብቸኝነት ተገዙት፣ በእርሱ ላይ ሌላ አካል አታጋሩ የሚለውን ትልቁን የነቢያት ትእዛዛት ፊተኛና መጀመሪያ የሆነውን ተውሂድን አስተምሯቸዋል። ከባዕድ አምልኮም አስጠንቅቋቸዋል። በዚህ መንገድ ላይ ነበሩ፣ ጸንተዋል። እስከ ኖህ ዓለይሂ ሰላም ዘመን ድረስ ያለው ሽርክን አያውቁም። በአላህ ላይ ማጋራት የሚባል አያውቁም። በተውሂድ ላይ የጸኑ ናቸው። ማስረጃ ቃለ ስብሐነሁ ወተዓላ ወለቀድ በዐስና ፊ ኩሊ ኡመትን ረሱላን አን ያዕቡዱ ላህ ወጅተኒቡ ጣጉት። ሜት አድርጎ ያ ጀማዓ ሜት አድርጎ ያ ጀማዓ ወለቀድ በዐስና ፊ ኩሊ ኡመትን ረሱላን አን ያዕቡዱ ላህ ወጅተኒቡ ጣጉት። በእርግጥም ወደ እያንዳንዱ ማህበረሰብ ነቢያትን ልክ ያለሁኝ አለ አላህ። እነዚያም ነቢያት ህዝቦቻቸውን እንዲህ ብለው ያስተምሩ ነበር። ምን ብለው? አላህን በብቸኝነት ተገዙ፣ ከእርሱ ውጭ ያሉ ጣዖቶችን ራቁ እያሉ ያስተምሩ ነበር አለ። ነቢያትን ብሏል አላህ ሱብሓነሁ ወተዓላ። ነቢያቶች ይህን እንዳስተማሩ ተናገረ። ታዲያ የመጀመሪያው ነቢይ ማን ነው በእስልምና? ይህን ካስተማሩ መካከል ከተባለ አደም ነው። ማስረጃ ቃለ ሑዘይፋ እብን ልየማን ረዲየላሁ ዐንሁ ቁልቱ ሊነቢይ ሰለላሁ ዐለይሂ ወሰለም ያ ረሱለላህ من هو أول نبي في الأرض؟ فقال عليه الصلاة والسلام آدم. فقلت يا رسول الله أكان هو نبي؟ فقال النبي صلى الله عليه وسلم نعم كان نبيا مكلما، أي كلمه الله سبحانه وتعالى يعني بدون واسطة. حذيفة بن اليمان يتبالو تالك صحابة النبي صلى الله عليه وسلم نبي يقواتشوال أنتو يا الله ملكتين يا حوي بزيش بدر الله يمجمر نبي ما أنه بي يقواتشو رساتشو ما دام نوالي እንደ እርሱ ነብይ ነበረን ስላቸው፣ አዎ ለዚያውም አላህ ያለማንም መካከለኛ በቀጥታ ያናገረው ነብይ ነው ብለው የተሰጠውን ታላቅ ማዕረግ ተናገሩለት። ያ ማለት ያለማንም መካከለኛ በቀጥታ እናግሩታል። አደም አምላክ አላህ ሱብሓነሁ ወተዓላ 3 ነብያትን በቀጥታ ያለማንም መካከለኛ እንዳናገራቸው ነግሮናል። የመጀመሪያው አደም፣ ከዚያ ሙሳ፣ ከዚያ ነብያችን ሰለላሁ ዐለይሂ ወሰለም ያ ነው።
እሺ አመሰግናለሁ። ጀዛከላ መርሐባ አለይኩም ሰላም ማነው? አልሐምዱሊላህ። ጥያቄ ነው። እሺ በተራ ጥያቄያችሁ ምንድን ነው? አንድ ሰው ኮሜንት ደጋግሞ የጻፈ ነው። አንዴ ልመልስላችሁ። ሰላም አለይኩም። እሱ ቤት ቦታ ገዝቼ ነበረ። ቤተ ክርስቲያን ጎን ስለሆነ ቦታውን የገዛሁት ቤት ለመስራት ነበር። የገዙልኝን መሸጥ ፈለኩ እና ዘካ ይወጣበታል ወይ? ሰላምቴ ነው። አዎ ለመሸጥ ተብሎ የተገዛ ቦታ ዘካ ይኖርበታል። አመት ከሞላው ከገዛው ጊዜ ጀምሮ ያ ቦታ ተተምኖ ዘካ ይወጣለታል። ዘካ ይወጣለታል። አመት ካልሞላውስ ዘካ ይወጣለት ዘካ ይወጣለት። إذا بلغ النصاب وحال عليه الحول فقد وجب فيه الزكاة። ስለዚህ አመት ሞልቶት ከሆነ ለመሸጥና ለማትረፍ ተብሎ የተገዛ ቦታ ዘካ አለበት። ነገር ግን ለመኖሪያ ብሎ ከሆነ ሰውዬው የገዛ ዘካ የለበትም። ለመኖሪያ ተብሎ ከሆነ ለመሸጥና ለማትረፍ ከሆነ ነው ዘካ ያለበት። አይ እሺ ጥያቄ አለ ግን ጥያቄ ነበረ። ምን ይላል? እኔ አባቴ ሞቶ ነበር። በልጅነቴ ነው ሞተው። እውነት ነው። አላህ ይማረው። እሺ ግን ሁሌም አስታውሰውና አለቅሳለሁ። ግን ግራ ገብቶኛል። ለምን ተለቅሻለሽ ልጄ? ዱዓ አድርጊለት፣ ኢስቲግፋር ሰደቃ አድርጊለት። እሺ ለሱ የሚጠቅመው ነገር ላይ ትኩረት አድርጊ። ሰው ሲሞት ጊዜ ሙስሊም ለዚያ ለሰው የሚጠቅመው ነገር ምንድን ነው ብሎ በዚያ ነገር ላይ ነው ትኩረት ማድረግ ያለበት። ታቻው አይደል? እዚያ ላይ ትኩረት ያድርግ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ እነዛ አስተዋይ ትውልዶች ሰሃቦች ሰው ሲሞትባቸው ምን ብለው እንደሚጠይቁ ተመልከቱ። جاء رجل إلى النبي صلى الله عليه وسلم وقال يا رسول الله إن أمي قد ماتت فلو أتصدق عنها هل ينفعها؟ فقال النبي صلى الله عليه وسلم نعم. عند ሰው መጥቶ ለነብዩ ሰለላሁ ዐለይሂ ወሰለም ጋር አንተ የአላህ መልእክተኛ ሆይ እናቴ ሙታብኛለች፣ ስለ እርሷ ብዬ ሰደቃ ባደርግላት ይጠቅማታል ብሎ ጠየቀ። ያሱ አዎ ይጠቅማታል፣ ሰደቃ አድርግላት አሉት። ስለዚህ ያ ከሞት በኋላ የሚጠቅመው መልካም ነገር ላይ እንጂ ትኩረት ማድረግ ያለባችሁ ማልቀሱና ማዘኑ ወይ እርሱን አይመልሰው ወይንም ደግሞ የእናንተን ደስታ ይነጥቃችኋል እንጂ ሌላ ምንም እንትን የሚለው ነገር የለም። ስለዚህ ለዚያ ለሰው የሚጠቅመው ነገር ላይ ትኩረት ማድረጉ የተሻለ ያ ነው። እሺ ከላይ ያለው ልጅ ማንስ? ማሪቱ ሰላም እንዴት ነሽ? ጊዜ አለ አንድ ጊዜ ተረጋጉ። ማሪቱ አለሽ ከላይ አለው። እንዴት ናችሁ? ለና አልሐምዱሊላህ። ኮሜንት ላይ ወደ ከጨለማ ውጡ ወደ ብርሃን ወደ ኢየሱስ ነው ብለሽ ነበር አይደል? አዎ። አንቺ የኢየሱስ ክርስቶስን መንገድ ትከተያለሽ? አዎ። ኢየሱስ ክርስቶስ አምላክ አለኝ ብሎ አስተምሯል። ይሄን ትቀበያለሽ? ኢየሱስን አባት አለኝ ብሎ ነው ያስተማረ። አምላክ አለኝ ብሎም አስተምሯል። እሱን ትቀበያለሽ? አምላክ የለውም፣ እሱ ራሱ አምላክ አለው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ አለ። አምላክ እንዳለው አስተምሯል። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል መጽሐፍ ቅዱስ። ለኢየሱስ አምላክ አለው ይላል መጽሐፍ። ትቀበያለሽ? ይሄን ማለት ኢየሱስ ክርስቶስ ፍጹም ሰውም ፍጹም አምላክም ስለሆነ ሰው የሆነው እኛን ለማስተማርና ለእኛ ቤዛ ለመሆን ነው እና እንዴት መጸለይ እንዳለብን ሁሉ ሲያስተምር ነበር፣ ሲጸልይም ነበረ። ስለዚህ እኛን በሰውነቱ ነው እንደዛ ያለው እንጂ በአምላክነቱ አይደለም እንደዛ ያለ፣ እኛን ለማስተማሪያ ማለት ነው። ማን ነው አምላኩ? አምላኬ የሚለው ማንን ነው? ኢየሱስ እሱ ወደ ማን ነው የሚጸልይ? እሱ አምላክ ሆኖ እኮ እየጸለየ ነበር። ሲጸልይ የነበረ ለምን መሰለህ? እኛ እንዴት ማለት እንዳለብን ለእኛ ቤዛ ሊሆነን ነው እሱ ወደ ምድር የመጣ አይደል? ራሱን ሊገሉት ባሉ ጊዜ አባት ሆይ አድነኝ እያለ ስለ ራሱ ይጸልይ ነበር። ከዚያም ጸሎቱን ሰማ አምላክና እንደሚያድነውም ተናግሮለት ነበር። አዳነው።
ብዙ ሰው የሚያደርጋቸውን ብዙ ነገሮች አድርጓል። ያ ማለት አምላካችን ወደዚህ የመጣው እኛን ለማስተማር ስለሆነ ነው። ሰው ፍጹም ሰው ሆኖ ነው እንደዛ ሲል የነበረ፣ በፍጹም ሰውነቱ ነው እንደዛ ሲል የነበረ። እዛ አላለም እሱ። ይሄን የምለው በፍጹም ሰውነቴ ነው አላለም ኢየሱስ። እሱ እናንተ ናቸው ያላችሁት፣ መምህሮቻቸው ናቸው ነገሯቸው። ይሄን ያለው በሰውነቱ፣ ይሄን ያለው በአምላክነቱ እያሉ ይነግሯቸዋል። ክርስቶስ ግን በፍጹም እንዲህ ብሎ አላስተማረም። ሰማሻል? አዎ ይሰማኛል። እና ኢየሱስ ክርስቶስ በፍጹም እኔ ፍጹም ሰው ፍጹም አምላክ ነኝ ብሎ አላስተማረም። እኔ አምላክ ነኝ ብሎ አላስተማረም። አምላክ ነኝ ብሎ ያስተማረበት ጥቅስ ያለ መጽሐፍ ቅዱስ ላይ ከኔ ውጭ ሕይወት የለም ብሏል። ለምሳሌ እኔ መንገድ ነኝ። መንገድ ነው፣ ችግር የለውም። ወደ ማን የሚወስድ መንገድ ነው እሱ? ወደ አምላክ አይደለ? ስለዚህ እሱ አምላክ ሳይሆን ወደ አምላክ የሚወስድ መንገድ ነው። ይህ አምላክ ኢየሱስ ክርስቶስ ግን በፍጹም እኔ አምላክ ነኝ ብሎ አላስተማረም። ለምሳሌ ያልተጠመቀ ዘላለም ሕይወት የለውም ይላል። እሱ ተጠምቆ እሱ እና ደግሞ ከኔ ውጭ ሕይወት የለም ይላል። እኔ ሕይወት ነኝ ይላል። ይሄ ማለት ምን ማለት ነው? ሕይወት የሚሆን እኮ አምላክ ነው አይደለም? እኔ ክርስቶስ በመጀመሪያ ሕይወት ተሰጥቶ ነው ለራሱ። አንቺ ለምሳሌ ሕይወት ተሰጥተሽ ነው አይደል? አንቺ ሕይወት ተሰጥተሽ ነው። ኢየሱስ ክርስቶስም ሕይወት ተሰጥቶት ነው አይደለም? አባቱ ሰጥቶት ነው። አይዋ። ስለዚህ ክርስቶስ እንደ አንቺ ሕይወት የተሰጠው ነው። አብ በራሱ ሕይወት እንዳለው ሁሉ ለወልድም እንዲሁ በራሱ ሕይወት እንዲኖረው ዘንድ ሰጥቶታል ይላል አይደል? ስለዚህ ሕይወትን እሱ እኮ በመንፈስ ቅዱስ ኃይል ከድንግል ማርያም ከስጋዋ ስጋ ከነፍስ ነፍስ ነስቶ ነው ሰው የሆነው። እሱ ላይ ችግር የለብንም እኮ በተአምራዊ መንገድ መገኘቱ ምንም ጥርጥር የለውም። ግን የአምላክ አያደርገውም። አምላክ ነው እሱን የሰራው። ኢየሱስ ክርስቶስ ሲናገር ራሱ ስጋን አዘጋጀህልኝ ይላል። አዘጋጀህልኝ ስጋን የሚለው ማንን ነው? ያን ስጋ ያዘጋጀለት የፈጠረለት ማን ነው? ቆም ብላችሁ አስቡ። በራሱ ፈጣሪ እንዳለው አምላክ እንዳለው አስተምሯል ኢየሱስ ክርስቶስ። እንደገና እሱን ፈጣሪ ማድረግ የክርስቶስ ተቃዋሚ መሆን ነው። ገብቶሻል? እኔ ከአብ የተካከልኩ ነኝ ማለት ምን ማለት ነው ታዲያ? ኢየሱስ ክርስቶስ አብ ከእኔ ይበልጣል ብሎ ነው ያስተማረው። በፍጹም እኩል አይደለም። አብ ከእኔ ይበልጣል ነው ያለው። ሰማሽ? የላላ የጨፈሩ ድንቅርት። እሺ ከኢየሱስና ከአብ ማን ይበልጣል? የተደበቀ እውነት ቀጥልላት። የሚረብሽ ቦታ ነው ያለች። እሱ ያው ያዳመጥኩ እንዳረብሽ ብዬ ነበር። ያው አንዳንዴ ቅንነት ማን ይበልጣል ከአብና እንትን ይላል እና ምን መሰለክ እውነቱ ይበላለጣሉ አይበላለጥም? ስላሴዎች ይበላለጣሉ አይበላለጥም? አይደለም እሱ ነው። አሁን ሁሱ ምን አለ መሰለህ፣ እውነት ላይ ነው እኔ የማወራው። በነገራችን ላይ ሃይማኖት ላይ ቆሜ ሳይሆን እውነት ላይ ቆሜ ነው ላስረዳ የምፈልገው። 900 ምናምን ሰው አለ። ይሄ መጽሐፍ ቅዱስ ብሉይ ኪዳን እስከ ኢየሱስ ነቢያትን ገልጾ ሙሉ እስከ ራዕየ ዮሐንስ ድረስ አነበብኩትና እንትን ሁሱዬ እንትን ታምናለህ? አዳምና ሔዋንን ሰይጣን አሳስቷቸዋል፣ ትእዛዙን እንዳይፈጽሙ አድርጓቸዋል። በስላሴዎች መካከል መበላለጥ አለ የለም? መበላለጥ አለ አይበላለጥ? እንግዲህ ይሁስ እውነቱን እኮ ነው። እኔ ለሰው እንዲያውቅ ነው እንጂ እኮ አንተ አያወቅህ አይደለም። አረባከለ ራስ ወቀ ይወለ አምላኮች ይበላለጣሉ አይበላለጡም? እርስ በርሳቸው እኩል ናቸው አይደለም? አምላክ አንድ ነው ውሱዬ፣ እውነቱን ነው። ሶስቱ አምላኮች አይደሉም? ወሰ አንድ አምላክ ነው እኮ ያለው። ጥያቄ እሱ አይደለም። ሶስቱ አምላኮችህ ናቸው አይደሉም? እኔ ጥያቄ እንትን እየመለስክ አይደለም። ለምሳሌ ያለ ቃል ሶስቱ አምላኮችህ ናቸው አይደሉም? ያለ ጅብሪል ሶስቱ አምላኮችህ ናቸው አይደሉም? ለምን ሶስቱ አምላኮችህ ናቸው አይደሉም? አንድ አምላክ ነው እያልኩ እኮ ነው። እሱም እግዚአብሔር ይባላል። እሺ አብ አምላክ ነው አይደለም? ስለ አዲስ ኪዳን እየመጣልኝ ነው። ስለ አዲስ ኪዳን ነው የምትመጣልኝ? ወዴት ላይ ነው እያወራን ያለነው?
አብ አምላክ ነው አይደለም? አብ አምላክ ነው። ወልድ አምላክ ነው አይደለም? ወልድ በስጋ የተገለጠ ነው። አምላክ አይደለም ልለፍ እሱ ወይንስ አምላክ ታርፋል? እሺ እሱም አምላክ ነው አይደለም? ጥያቄ ምንድን ነው? ወልድ አምላክ ጥያቄ ወልድ አምላክ ነው አይደለም? አምላክ ነው ወልድ። መንፈስ ቅዱስ አምላክ ነው አይደለም? አይደለም እኮ እያልኩ ነው። አንተ ጋር አሁን አንተ ስለ ሆድ፣ ስለ ጭንቅላት፣ ስለ አፍንጫ እየጠየቅኝ ያለው እኮ ገብቶሃል? እኔ ሰው ነኝ አፍንጫ እያልክ አይነት ነው። አሁን መንፈስ ቅዱስ አምላክ አይደለም ነው ያልከው? አጠያየቃዬ ሰዎች እውነትን እንዲቀበሉ ነው። አሁን ሃይማኖትን ለማዳን ሳይሆን ሰዎች እውነት ላይ ራስህን አትረፍ፣ ራስህን አድርግ። ጥያቄውን መልስ። መንፈስ ቅዱስ አምላክ ነው አይደለም? ሁለት አምላክ ደርሰሻል። ሶስተኛው መንፈስ ቅዱስ አምላክ ነው አይደለም? አይደለም ወይ አይደለም እያልኩ አንድ እሺ መንፈስ ቅዱስ አምላክ አይደለም? እኔ ነኝ አምላክነት እኔ ነኝ የማውቀው፣ አንተ ነህ የምታውቅልኝ። እሺ እኔ ነኝ የምሰጠው መረጃ። መንፈስ ቅዱስ አምላክ ነው አይደለም? እኔ ነኝ የምሰጠው አይደለም? መንፈስ ቅዱስ አምላክ ነው አይደለም? አይደለም አንድ አምላክ ነው። መንፈስ ቅዱስ አምላክ አይደለም ማለት ወላሂ ምክንያቱም ሶስት እንደሚሆን ያውቃል። አይደለም እሱ እውነትን ሰው እንዲቀበል ለምንድን ነው የማትፈልጉት ነው? እኔ ትልቁ ነገር እኔ አንተ ራስህ እውነትን ተቀበል እንጂ እውነት የቱ ጋር ነው? እውነት የቱ ጋር ነው ያለበት? እውነት የቱ ጋር ነው አንተ የምትለው? እውነት ያለው ኢየሱስ ክርስቶስ ጋር። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አንድ አምላክ ብቻ ነው ያለው ይላል። አንተ ግን አይ ሶስት ናቸው ብለህ አምላክ አንድ ነው እየነገርኩህ አሁን እና እኔ የምጠራህ ኢየሱስን እንድትከተል። ኢየሱስን ብትከተል ትፈርም ነበር። ምክንያቱም እሱ ሶስት አምላክ ብሎ አንድ መለኮት በሶስት አካል ብሎ አላስተማረም። አስተማረን እንጂ ወንድሜ። ያው እሱ እውነቷንማ ተው እንጂ እያወቃትማ ምሮ አይደብቅም። እሺ ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ ያስተማረበትን አንድ ጥቅስ ስጠኝ። ሂዱና ሐዋርያቱን ሂዱና አብ ወልድ መንፈስ ቅዱስ ብላችሁ ደቀ አጥምቋቸው አለ። አየህ አንድ አምላክ እንደሆነ ይነገር ነበር ያለበትን ያልኩህ ከኔ ጋር። እሺ አዳም ትንሽ ኢየሱስ ክርስቶስም ሆኑ የቀደሙት ነቢያቶች ሁላቸውም በአንድ ተደምረው አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብለው ያስተማሩበት ጥቅስ። እኔና አብ አንድ ነን ብሏል እኮ። ቆይ አይደለም ተው፣ ማን አያማረ እኔ ሌላ እውነት ላይ ነው ያለሁት። ቆይ አንዴ እንደዛ አይደለም ትንታኔ ላይ ሳይሆን ሰው እውነቱን እንዲያውቅ የማፈልገው ነገር ስላለ ነው። እውነቱን እሱ አውቆታል እኮ ግን እንትን ይላል በሆነ ጥቅስ ምናምን እንትን ሊያምታታ ስለሚፈልግ ሰው ደግሞ እውነት እኔ ምን አይነት እውነት አለኝ መሰለህ? አንዳንድ ሰዎችን ሰይጣን ልክ ድሮ ጠላታችን አዳምንና ሔዋንን ያሳተው ጠላታችን ዲያብሎስ ጅብሪል ነኝ ብሎ አሳስቶታል ብዬ ነው ነብዩን ማምነው። ለዛ ነው ጦጣ። እሺ አላህ ከላይ አያም ብላክ ሰላም፣ እንዴት ነህ? እንዴት አለው እሱ? ደህና። ስንት አምላክ ነው የምታመልከው? አንድ። ያ አንድ አምላክ መስቀል ላይ ሞቷል? አዎ። መስቀል ላይ ከሞተው አምላክ ውጭ ሌላ አምላክ አለ? የለም። አንድ አምላክ ነው ያለው። መስቀል ላይ ከሞተው ውጭ ሌላ አምላክ አለ? የለም። ያ አንድ አምላክ ሞታል ከኝ እዛ መስቀል ላይ ገደለን። እሱ ያልሞተ ሌላ አምላክ አለ? የለም። መስቀል ላይ በመጀመሪያ አንተ የምታምነውን አይደለም እኔ የማምነው። እኔ ትጠይቀኛለህ በኔ ነብዩ አይደለም። መሐመድን ካላፈርክበት መሐመድ ነብዩ ነው አይደለም። መስቀል ላይ ከሞተው አምላክ ውጭ ሌላ እሱ ራስህን ለምን አሁን አንተ ብዙ ጊዜ አሁን በደንብ በባለፈው እንደዚህ ገብቼ ነበርና ብዙ እንትን ትላለህ ሳይህ ብዙ ልምድ ያለህ ነህ እና ለምን ራስህን ለምን ታታልላለህ? በመጀመሪያ ቆይ አድምጠኝ። አይ እንደሱ ስላልህ አይደለም ጥያቄው ምናምን እንዲህ ስላልህ እኮ አይደለም። በመጀመሪያ እውነትን ለመግለጥ ነው አንተ መሄድ ያለብህ። ጥያቄውን መልስ። ይኸውልህ የሰው ጊዜ አትግደል እንጂ ለምን ታወርጃለሽ? የአድሚኖች ምኑ ናቸው? ወላሂ ላዚም ላወርድሽ ከአድሚንነት። የላ ረውሕ። ሰላም አለይኩም። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ።
ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እኔ የሆነች አንዲት ወገናችን ኦልሬዲ ኤጭስ ልጅ ስለሆንኩኝ ገብቼ መጠየቅ አልቻልኩም እና ጥያቄ እንድጠይቅላት ጠይቃኝ ነበረ እና እኛ ክርስቲያኖች ያኔ በስላሴ ዙሪያ እና በስላሴ ዙሪያ ስላሴ በሺ ይጠየቃሉ እና ሚስጥር ናቸው ተብለው የተያዙ። በአንጻሩ እናንተ እስልምና ላይስ አለ ወይ ትላለች ወገናችን። ላ እኛ በአምላክ አላህ ስብሐነ ወተዓላ በማንነቱም በምንነቱም አንድ ብቻ እንደሆነ ግልጽ አድርጎልናል። ሚስጥር የሚባል ሂሳብ የለም በኢስላም። እሺ ያዳመጥኩት ነው። ትዕግስት ላይ ያለኝ ምንም አይነት ኮሜንት አትጻፉ። በጣም በማንነቱ አንድ ብቻ እንደሆነ አስቀምጧል። በምንነቱም አንድ ብቻ ነው ብሎ እስርፍ የሚያደርግ አናቅጾችን በርካታ ቦታ ነግሮናል። ምንም ሚስጥር የሚባል ነገር የለም በመለኮታዊ ማንነቱ ላይ። በማንነቱ አንድ ብቻ እንደሆነ ሲናገር ቁል ሁወ አላሁ አሐድ በል እርሱ አላህ አንድ ነው ይላል። ማንነት ማለት እኔነት እና መገለጫ ነው። ማንነቱ አላህ ስብሐነሁ ወተዓላ ማን ነው ቢባል አላህ ነው አይደለም? እስሙ ሊዛቲሂ አልሙቀደሰ ስብሐነሁ ወተዓላ። ስለዚህ ይህ አላህ ስብሐነሁ ወተዓላ በማንነቱ አላህ ሌላ አላህ አለ ወይ ከእርሱ ጋር? ላ የለም። አላህ ቁል ሁወ አላሁ አሐድ በል እርሱ አላህ አንድ ነው አለ። ምንነቱ ደግሞ እርሱ ምንድን ነው ቢባል እርሱ አምላክ ነው ወይንም መለኮት ነው። በዚህ በአምላክነቱ በመለኮትነቱ ሌላ አጋር አለ ወይ ከተባለ ላ የለም። ማስረጃ ወኢላሁኩም ኢላሁን ዋሂድ እኔ አምላካችሁ አንድ አምላክ ብቻ ነኝ። ላ ኢላሃ ኢላሁ ከእኔ በስተቀር ሌላ ማንም አምላክ የለም ማለት ነው። እኔ አንድ ብቻ አይደለም። ተመልከቱ፣ አረጋግጦ በዚያ ከዛ አስረግጦ ይነግርሃል። ከእኔ በስተቀር እንዳው ሌላ ማንም የለም ተስፈቁበት። ነገር ግን ወደ ክርስቲያኖች ስትመጡ ጊዜ አምላክ በምንነቱ አንድ ነው ይሏቸዋል። ምንነት ማለት መለኮትነት አምላክነት ነው። ነገር ግን በማንነቱ ሶስት ነው ይሏቸዋል። ወልድ መንፈስ ቅዱስ። እኛ ጋር ስትመጣ ጊዜ በማንነቱም በምንነቱም አንድ ብቻ ነው፣ አለቀ። እሺ ያነሰ ማንነቱን ሶስቶችን መርምራቸው አይመረመርም፣ ሚስጥር ናቸው ቢኖር እንደዚያ ነው። ስለዚህ አምላክ አላህ ስብሐነሁ ወተዓላ ጋር ስትመጡ በማንነቱም በምንነቱም አንድ ብቻ እንደሆነ ነግሯቸዋል። እሺ እነሱን እንደዚያ ብሎ ያስተማራቸው ነቢይ ያለው የመጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ አምላክ በማንነቱ ሶስት ነው በምንነቱ አንድ ነው ብሎ ያስተማራቸዋል ወይ? የለም፣ በፍጹም ገብቷቸዋል። የለም። ሙሴም ሆነ እንዲሁም ደግሞ ክርስቶስ የኦሪትና የወንጌል ባለቤቶች አምላክ በማንነቱ ሶስት በምንነቱ አንድ ነው ብለው አላስተማሩ። እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው ብለው ነው ያስተማሩት። ሁላቸው አንድ አምላክ በቃ። አይ ጥያቄ ያለ ሰላም አለይኩም። አለይኩም ሰላም። እንዴት ነው? አልሐምዱሊላህ። ጥያቄ ነበረኝ። ምን ይላል? እኔ የምኖርበት ከተማ አንድ መስጂድ ነው ያለው እና በዛ መስጂድ ያለው ኢማም አህባሽ ነው እና የሆነ እንትን አላህ ያለ ቦታ ነው የሚል ቢድዓዎች የሚሰራ እንትን ቀብር መጣራት ይፈቅዳል ምናምን ልጆች ሲያስተምሩ እንደዛ ይላል እና እሱን ተከትሎ መስገድ እንዴት ይታያል? ሌላ መስጂድ ደግሞ የለም በዛ ከተማ ማለት ነው። አይቻልም። አህባሾችን ተከትሎ መስገድ አይቻልም። لأنهم لا يعرفون أين هو ربهم ጌታቸው የት እንዳለ ያውቁ الذي لا يعرف أين هو ربه فهو كافر بنص حديث النبي صلى الله عليه وسلم. جاءت امرأة إلى النبي صلى الله عليه وسلم وتلك الجارية فسألها النبي صلى الله عليه وسلم فقال لها أين الله فقالت في السماء فقال لها النبي صلى الله عليه وسلم من أنا فقالت أنت رسول الله فقال النبي صلى الله عليه وسلم أعتقها فإنها مؤمنة وعلى هذا فالذي لا يشهد باستواء الله سبحانه وتعالى على عرشه فهو كافر بنص حديث النبي صلى الله عليه وسلم. فلا تجوز الصلاة خلف الأحباش وخلف كل من ينكر صفات الله عز وجل ولو كانت صفة واحدة لأنه مكذب لله ولرسوله صلى الله عليه وسلم ولإجماع المسلمين. هاي الناس እና በቃ መስጊድ እንትው ነው ጁምዓ ምናምን በቃ ሊሄድ ማለት ነው። مشرك الناس سوتش عندهم خلل في كل انواع التوحيد الثلاثه في الربوبيه وفي الالوهيه وفي الاسماء والصفات
وفي غيرها من العقائد التي جاءت عن السلف الصالح. سيئة شان تكتنا مسكت بشان سكت. السلام عليكم.